بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ቁጥር 247 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ። ዛሬ ከምናያቸው ጥያቄዎች የመጀመሪያው እኔ በዓመት የረመዳን መጀመሪያና መጨረሻ የወር አበባ ላይ እሆናለሁ። ረመዳንን ንጹህ ሆኜ ባለመቀበሌ እንዲሁም የዒድ ሶላት ባለመስገዴ አላህ ስለማይወደኝ ነው እያልኩ እጨነቃለሁ። እስኪ አንድ በሉኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። የወር አበባ ደም ተፈጥሯዊ ነገር ነው። የትኛውም ሴት ላይ ሊገኝና ሊከሰት የሚችል አላህ ዘንድ የመወደድም የመጠላትም ምልክት አይደለም። ይልቅ የጤነኝነት መውለድ የመቻል ምልክት በመሆኑ ሙስሊም ሴት በዚህ ልትደሰት ይገባታል። ነቢዩ አለይሂ ሰላቱ ወሰላም ሐጅ ላይ ሆነው አይሻ ከሳቸው ጋር እየተጓዙ ሐይዳቸው በመጣ ጊዜ ሲያለቅሱ ነቢዩ አለይሂ ሰላቱ ወሰላም ይሄ አላህ የአደም ሴት ልጆች ላይ የወሰነው ነገር ነው፣ ሐጅ ላይ ያሉ ሰዎች የሚያደርጉን ሁሉ አድርጊ ከካዕባ ዙሪያ ጠዋፍ ከማድረግ በስተቀር ብለዋቸዋል። ስለዚህ ረመዳን ላይ ሐይድ የሆነች ሴት ዚክር ማብዛት፣ ዱዓ ማብዛት፣ ሰደቃ ማብዛት ትችላለች። ቁርአን መቅራት ይቻላል አይቻልም የሚል ኺላፍ እንዳለ ከመሆኑ ጋር ትክክለኛው ቁርአኑን በቀጥታ በባዶ እጅ ሳይነኩ ቁርአን መቅራት ትችላለች። ለይለቱል ቀድር ሌሊቶች ላይ ዒባዳ ማድረግ ትችላለች ከሶላት ውጪ ያሉ ዒባዳዎች። የዒድ ቀንም ቢሆን ወደ መስገጃ ሄዶ ኹጥባ ማድመጥ፣ ዱዓ አሚን ማለት ይቻላል። ነብዩ አለይሂ ሰላቱ ወሰላም የዒድ ሶላት ላይ ልጃገረዶችም ይውጡ፣ ሐይድ ላይ ያሉ ሴቶችም ይውጡ፣ ኸይርን ይሳተፉ፣ ይታደሙ፣ ዱዓን መልካምን ነገር ይሳተፉ ብላ። ስለዚህ የሸይጣን ወስዋስ እንዳይሆን አላህ የወደደውን ወዶ አላህ የፈቀደውን ያደረገውን ወዶ መቀበልና ከተከለከለው ከሶላት ውጪ ከጾም ውጪ ያሉ ዒባዳዎችን ማከናወን ይቻላል። አንድ የኢማን መገለጫ ነው። ሴት ልጅ ሐይድ ላይ ስትሆኚ ሶላት አቁሚ፣ ጾም አቁሚ ስትባል እሺ ብላ ማቆሟ፣ ስትጠራ ደግሞ ታጥበሽ ሶላትሽን ቀጥይ፣ ጾምሽን ሌላ ጊዜ ቀዷ ውጪ ስትባል እሺ ማለቷ የታዛዥነት ምልክት ነው። ሌላኛው ጥያቄ ሐይድ በረመዳን መጣ እና 4 ቀን ብቻ ፈሶ ቆመ። ከዛ እኔ በ6ኛው ቀን ሶላት ሰገድኩ፣ ጾምም ጾምኩ። 2 ቀን አሳልፎ በ3ኛው ቀን መጣ። ያ ጾም እንዴት ይታያል የሚል ጥያቄ ነው። የመጥራት ምልክት ከታየ በኋላ ከሆነ የተሰገደው የተጾመው ምንም ችግር የለውም፣ ጾሙም ሶላቱም ትክክል ነው። የመጥራት ምልክት ሳይታይ በፊት የተጾመ የተሰገደ ከሆነ ጾሙ ቀዷ መውጣት አለበት። ሌላኛው ጥያቄ ረመዳን ላይ የአንድ ወር ከ20 ቀን ጽንስ ውጭ ሀገር ለመሄድ ብዬ አስወርጄ ነበር። በጊዜው በዚሁ ምክንያት 5 ቀን አፍጥር ያለሁ ከፋራው ምንድነው የሚል ጥያቄ ነው። የዘር ፈሳሽ ማህፀን ላይ ካረፈ በኋላ በተለይ 40 ቀን ካለፈው በኋላ የተከበረ የሰው ልጅ ወደ መሆን የተሸጋገረ ከመሆኑ አንፃር ያለ በቂ ምክንያት ማስወጣቱ ተገቢ አይደለም። ከባድ ወንጀል ነው፣ ከፋራ አለበት የሚባለው ነፍስ ከተዘራበት በኋላ ካስወጡ ነው። ከተራ የዘር ፈሳሽነት ወደ የረጋ ደምነት ከተሸጋገረ ከመጀመሪያው 40 በኋላ ያለ በቂ ምክንያት አሁንም ቢሆን መውጣት የለበትም። ሆኖ ነፍስ ካልተዘራበት ድረስ ተውበት በቂ ነው። 5 ቀን ያልጾሙትን ጾም ቀዷ ማውጣት ብቻ ይበቃል። ሌላኛው ጥያቄ ስጁድ በምንወርድበት ጊዜ እጃችን ቀጥታ ወደ መሬት ነው ወይስ ጉልበታችን ይዘን ነው የምንወርደው የሚል ጥያቄ ነው። ወደ ሩኩዕ ሲወረድ ቀድሞ መሬት መንካት ያለበት ጉልበት ነው ወይስ መዳፎች ናቸው የሚል ኺላፍ አለ በፊቅህ በሐዲስ ሊቃውንት ዘንድ። ትክክለኛው አላሁ ተዓላ አለም ቀድሞ መሬት መንካት ያለበት ጉልበት ነው። ቀድሞው ጉልበትን መሬት ለማስነካት እጅን ጉልበት ላይ ማስደገፍ ካስፈለገ ይሄን ማድረግ ይቻላል። እጅን ጉልበት ላይ ማስደገፍ ሳያስፈልግ ቀጥታ ቀድሞ ጉልበትን መሬት ማውረድ ማስነካት ከተቻለም ይሄም ይቻላል። ሌላኛው ጥያቄ ለምንድን ነው አላህ ራሱን እኛ እያለ ቁርአን ላይ የሚጠቅሰው የሚል ጥያቄ ነው።
ሀያልነቱን ታላቅነቱን ለመግለጽ ነው። መንግስታት፣ ትልልቅ ባለስልጣናት ራሳቸውን አንዳንዴ እኛ አደረገን፣ አዘዘን፣ ወሰነን ሲሉ ይሰማል። ብዙዎች መስራት የማይችሉትን አላህ ተባረከ ወተዓላ ብቻውን ይሰራል። ኸለቅነ ሰማዋቲ ወልአርዳ ሰማያትን ምድሮችን ፈጠረን ይላል። ትልቅነቱን ለመግለጽ ነው ይሄን የሚለው። ምናልባት ይሄ ጥያቄ የተነሳው አላህ ራሱን እኛ ማለቱ ከክርስትና እምነት ጋር ከስላሴ ጋር ግንኙነት ሊኖረው ይችላል በሚል ጥርጣሬ ብዥታ ሊሆን ይችል ይሆናል። አላህ በተከበረው ቃሉ እውነተኛ ብቸኛ አምላክ እሱ እንደሆነ ሲገልጽ ሁሌም ራሱን አንድና አንድ ብቻ እንደሆነ ነው የሚገልጸው። ቁል ሁወ አላሁ አሐድ አላሁ ሰመድ ወኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ ብቻ አምላክ ነው። አላህ አንድ ነው፣ አልወለደም፣ አልተወለደም። ኢየሱስ የአላህ ልጅ ነው ያሉ ክደዋል። አላህ ተባረከ ወተዓላ የስላሴዎች አንድ አካል ነው ያሉ አካላት ክደዋል በማለት አላህ ተባረከ ወተዓላ ብቸኛ እውነተኛ አምላክ መሆኑን ገልጿል። እኛ ያለ አላህ የሚናገረው ትልልቅ የሰራቸውን ስራዎችን በሚገልጽበት ጊዜ ነው። በብቸኝነት መመለክ እንዳለበት ሲገልጽ ግን እውነተኛ አምላክ መሆኑን ሲያስተዋውቅ ግን ራሱን አንድና አንድ ብቻ አድርጎ ነው የሚገልጸው። ቁርአን ላይ የተምታቱ የሚመስሉን ያልገቡን ነገሮች ካሉ ግልጽ ወደ ሆኑ አንቀጾች መመለስ ግዴታችን ነው። ሌላኛው ጥያቄ ሰለምቴ ነኝ፣ አልሐምዱሊላህ እሰግዳለሁ፣ እጾማለሁ። ከሰለምኩ 4 ዓመት ሆኖኛል እና የሰለምኩት እስልምና በልጅነቴ ጀምሮ አልሐምዱሊላህ ሲል ደስ ይለኝ ነበርና አረብ ሀገር ሄጄ መጾም መስገድ ጀመርኩ፣ ቁርአንም ተማርኩ አልሐምዱሊላህ። ነገር ግን ሸሃዳ በራሴ እንጂ ሸሃዳ ያስያዘኝ ሰው የለም። ስጠይቅ እስልምናሽ ውድቅ ነው አሉኝ። ምንድነው ማድረግ ያለብኝ? የምሰራባቸው ሰዎች ጥሩ ሙስሊሞች ስለነበሩ ቁርአን በአማርኛም ትርጉም በአረብኛም ይገዙልኝ ነበር። በዛው ቁርአንን ተማርኩ። እስልምናዬ በልቤ ተዋህዷል። የእስካሁኑ እስልምናዬ ውድቅ ነው፣ በጣም ጨንቆኛል የሚል ጥያቄ። አላዋቂና ጃሂል ነው ያስጨነቀሽ። ምንም ያስጨንቅ ነገር የለም። ለዚህ ያበቃሽ ጌታ አላህ ተባረከ ወተዓላ የተመሰገነ ይሁን። አልሐምዱሊላህ الذي هداك لهذا ውድቁ ይህ የጃሂል ንግግር ነው እንጂ ያንቺ እስልምና ያንቺ እስላም ውድቅ አይደለም። ኢንሻአላህ ተዓላ አላህ በዚሁ ጸንተሽ ምትቀጥይ ያድርግሽ። ዋናው የምስክርነት ቃልን አሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመዱን ረሱሉላህ የሚለውን አውቆና እርግጠኛ ሆኖ በቃል በአንደበት መግለጽ፣ በልብ ማመን፣ ከዛ በኋላ የእስላም ህግጋትን መተግበር። የተለያዩ ሱሐቦች በራሳቸው ጊዜ ሰልመዋል። አንዳንዶቹ ሰልመው መስለማቸውን ለማሳወቅ ነብይ ጋር መጥተዋል። ጦር ሜዳ ላይ ያ ረሱላህ አሁን ሰልም ያለሁኝ ምን ላግዝ ምን ልርዳ ያላቸውን ሰው እና የግድ እኔ ዘንድ ሸሃዳ ያዝ በራስ መስለም አይቻልም አላሉትም። ወደ ቀጣይ ስራ ነው ያሰማሩት። ሸሃዳ ማስያዝ ግዴታ ይሆናል የሚባለው እንዴት መስለም እንዳለበት ለማያውቅ ሰው ነው። ቀድሞ ስለ እስላም ያወቀ ያጠና ሰው፣ ወደ እስላም እንዴት እንደሚገባ ያወቀ ሰው በራሱ ጊዜ ሸሃዳ መያዝ ይችላል። ብዙ አላዋቂዎች በእንደዚህ አይነት ምክንያቶች ብዙ ሰዎችን እንዳይሰልሙ ያደርጋሉ፣ ሳይሰልሙ እንዲሞቱ ያደርጋሉ። ተራ ሙስሊምም ሸሃዳ ማስያዝ አይችልም፣ የመስጂድ ኢማም ጋር አዋቂ ጋር መሄድ አለብህ ያሉ ለቀናት ለሰዓታት ሰው ሳይሰልም እንዲቆይ ያደርጋል። እስልምና እንደ ሌሎች እምነቶች አይደለም። አንዳንድ እምነቶች በሃይማኖት መሪ እጅ እንጂ ተጠምቆ እንጂ ክርስትና ተነስቶ እንጂ ሰው እንደማይከፍረው ወደ እስላም ለመግባትም እንደዚህ አይነት ቅደም ተከተል መስፈርት ፈጽሞ የለም። ከእስልምና ውበት አንዱ እስላም ላይ የሰው ልጅ ግንኙነቱ ቀጥታ ከጌታው ጋር ነው። በሱና በጌታው መሃል የግድ ጣልቃ እገሌ ጣልቃ ካልገባ መንገድ ካላመቻቸ የሚባል ነገር የለም። ወደ እስላም መግባት እስላምን ማወቅ፣ መቀበል፣ መተግበር፣ ሙስሊም መሆን፣ ትክክለኛ የአላህ ባሪያ መሆን ለሁሉም ክፍት ነው፣ ገር ነው። የትኛውም ቦታ ላይ ሆነው ሰዎች ሊያደርጉት ይችላሉ። የሚያሰልም ሰው የሌለበት ቦታ ላይ ሰዎች መስለም አይችሉም ማለት ይሆንብናል። መስለም የፈለገ ሰው በሰው እጅ ነው ሸሃዳ መያዝ ያለበት፣ ይሄ ግዴታ ነው ከተባለ። በረሃ ላይ የሚኖሩ ሰዎች፣ ከሰው የማይገናኙ ሰዎች፣ ቋንቋ የማያውቁ ሰዎች እስላምን አንብበው ከተረዱ በራሳቸው ጊዜ መስለም ይችላል። አሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመዱን ረሱሉላህ፣ እኔ የአላህ ባሪያ ነኝ፣ አላህ ብቸኛው የሰው ልጆች እውነተኛ አምላክ ነው፣ ነብይ መሐመድም የመጨረሻው ለመላው ዓለም ለሰው ልጅ የተላኩ መልእክተኛ ናቸው የሚል እውቀት ካለው አንድ ሰው ይሄን አምኖ በልቡ ከተቀበለ በአንደበቱ ከገለጸ በአረብኛም ይሁን ከተረዳው በሌላ ቋንቋ እንደው የሚፈለገው በራሱ ቋንቋ መግለጹን መረዳቱን። ይሄን ካለ ከዛ በኋላ ሶላት ከሰገደ
ከጾመ የእስላም ማዕዘናትን ከተገበረ ማንም ሙስሊም መሆን ይችላል። ስለዚህ ማንኛውም ሙስሊም የፈለገ ሰው ገላውን ታጥቦ በሚገባው ቋንቋ በተረዳው ያክል ከአላህ በስተቀር እውነተኛ አምላክ አለመኖሩን ነቢ መሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ ካለ ሙስሊም ሆኗል። ሌላኛው ጥያቄ የረመዳን ወቅት እንደመሆኑ አንድ ከእሱ ጋር ተያያዥነት የሚኖረው ጥያቄ ነበረኝ። እሱም ከቅርብ ጊዜ ወዲህ በሀገራችን ረመዳን አጋማሽ ላይ የአደባባይ ላይ ኢፍጣር የሚል ነገር ተጀምሯል። ይህ ነገር ለብዙ አልባሌ ነገራቶች ሰበብ እንደመሆኑ ከሸሪዓ አንፃር ቢያብራሩት ጀዛኩሙላህ ኸይር የሚል ጥያቄ። በመሰረቱ ጎዳና ላይ ወጥቶ ማፍጠር በራሱ የተከለከለም የተፈቀደና አድርጉት ተብለን የታዘዝንበት ነገርም አይደለም። አንዳንዴ ለእስላም ለሙስሊሞች የሚጠቅመን ግብ ለማሳካት ከዲን የሚጋጭ ነገር በሌለበት መልኩ ሊደረግ ይችል ይሆናል። ነገር ግን አንድ ራሱን የቻለ ክብረ በዓል ተደርጎ አሊያ ደግሞ የረመዳን የእስላም የሙስሊሞች መገለጫ ተደርጎ ለመያዝ በቋሚነት ይህን ደጋግሞ ለማድረግ ራሱን የቻለ ማስረጃ ያስፈልገዋል። በዚህ መልኩ በቋሚነት የሚደረግ ከሆነ አንድ ራሱን የቻለ የረመዳን የእስላም የሙስሊሞች መገለጫ ተደርጎ የሚያዝ ከሆነ ወደ ቢድዓነት መሸጋገሩ አይቀርም። ቢድዓ የሆነ ማስረጃ የሌለው ነገር በሙሉ ይከለከላል። እንደዚህ አይነቱ ነገር በተለይ ተጓዳኝ የተለያዩ ክፍተቶችና ጥፋቶች ካሉበት መከልከሉ ምንም አያነጋግርም። የወንድና ሴት መቀላቀል ካለበት፣ ከልክ ያለፈ ብክነት ካለበት፣ ህዝቡ ተጠራርቶ ወደ አደባባይ ሄዶ መስጂዶችን ባዶ ማድረግ ካለበት መከልከሉ ምንም አያጠራጥርም። ሰሞኑን በተደጋጋሚ ይሄ ጥያቄ እየተነሳ ነው። ዲን እስላም የእውቀት የማስረጃ ዲን ነው። በዕልም የሚመራ በእውቀት የሚመራ ዲን ነው። ከአንዳንድ ሁኔታዎች አንፃር ጥቅምና ጉዳቱን አይተው የእውቀት ባለቤቶች ከከለከሉ መከልከል፣ ከፈቀዱ ማድረግ ለኡማው ለዲኑ የሚቆረቆረው ሰፊው ህዝብ የወጣቱ ስራ ሊሆን የሚገባው ይሄ ነው እንጂ አንድን መሰረት የሌለውን ነገር ጀምሮ መሰረት ያለው ለማስመሰል መጣር፣ መግቢያ ላይ እንደተባለው በሆነ አጋጣሚ ያስገኛል ተብሎ ከተገመተ ጥቅም አንፃር አንዴ ሲደረግ ዘመ በመባሉ ይሄን ለማስረጃ ተይዘው ከዛ በኋላ ጉዳቱ እየታየ አላስፈላጊነቱ እየተነገረ የጀመርነውን ነገር እናስቀጥላለን ማለትና ለኡማው መከፋፈል ሰበብ መሆን ተገቢ አይደል። ኢስላም ደስ ያለንን ሁሉ ማድረግ አይደል። ቁርአን የፈቀደውን ሸሪዓ የፈቀደውን የእውቀት ባለቤቶች ግራቀኙን አይተው ያጸደቁትን ማድረግ የሆነ ጊዜ ላይ ይደረግ እንኳን ቢባል ጉዳቱ አመዝኖ ጎጂነቱ ከጊዜ በኋላ ጎልቶ ወጥቶ ይቅር ከተባለ ስሜትን ለእስላም ተገዥ በማድረግ መተው ያለበትን ሁሉ መተውን። ሌላኛው ጥያቄ ጓደኛዬን አዳን የሰማሁ መስሎኝ አዳን አለ አፍጥሪ ብያ ተፈጠረች። ከዛ ከሁለት ደቂቃ በኋላ አዳን አለ። ልጅቷም በጣም ተናደደችብኝ እና እኔ ጫጫታም ስላለ አዳን ያለ መስሎኝ ነው አፍጥሪ ያልኳት እና አሁን የሷ ጾም ትክክል ነው አይደለም? ከሁለት ደቂቃ በኋላ ነው አዳን ያለው። ጀዛኩሙላህ ኸይር የሚል ጥያቄ። አላህ በተከበረው ቃሉ ወላኪን ማ ተዐመደት ቁሉብኩም ወካነ አላሁ ገፉረን ረሒማ ብሏል። ተሳስታችሁ ባደረጋችሁት ነገር ወንጀል የለባችሁም፣ ነገር ግን ወንጀለኛ የምትሆኑት ልባችሁ ያወቀ ሆን ብላችሁ ባደረጋችሁት ነገር ነው ብሏል። ፀሐይ ሳይጠልቅ የጠለቀ መስሎት ያፈጠረ ሰው ምንድነው ማድረግ ያለበት የሚለው ነጥብ ላይ በተወሰነ መልኩ በፍቅህ ሊቃውንት መካከል ኺላፍ አለ። በመሰረቱ ቀኑ እንዳለ ነው የሚቆጠረው። ቀኑ ሳይጠናቀቅ የተጠናቀቀ መስሎት ያፈጠረ ሰው ቀዷ ማውጣት አለበት የሚሉ በርካታ የፍቅህ ሊቃውንት አሉ። ነገር ግን ከማስረጃ አንፃር ሙስሊም ለዲኑ የሚጠነቀቅ ሰው ጾሙን የጨረሰ መስሎት ፀሐይ የጠለቀ አዳን የወጣ መስሎት ካፈጠረ ተሳስቷል ነው የሚባለው። በስህተት አላህ አይቀጣም። ቢበዛ ያለበት ካፈጠረ በኋላ ሰዓት ለማለቁን ካወቀ ቀሪ ሰዓቶችን ሰከንድ ደቂቃዎችንም ቢሆን መታቀብ ነው ያለበት። በርካታ ፍቅህ ሊቃውንት ቀዷ ማውጣት አለበት ስላሉ ከጥንቃቄ አንፃር ቀዷ አወጣለሁ ቢል አንድ ሰው የተሻለ ይሆናል። ነገር ግን ግዴታ አይሆንበትም። ሌላኛው ጥያቄ ለልጇ ስትል ወይም ከጾምኩ ጡቴ ይደርቃል ብላ ያልጾመች ሴት ቀዷን ብቻ ነው ማውጣት የሚጠበቅባት ወይስ ተጨማሪ ከፋራ አለባት? ጡት ሊደርቅ ይችላል የሚል ከፍተኛ ግምት ካለ በተጨባጭ አይታው ከሆነ
እኔ እጎዳለሁ ወይም በዚህም ራሴ እጎዳለሁ ወይም የሚጠባው ህፃን ይጎዳል ብላ ከሰጋች ማፍጠር ይቻላል። ምንም አይነት ስጋት ከሌለ ማፍጠር አይቻልም። ስጋት ካለ ተጨባጭ የሆነ ስጋት ካለ ማፍጠር ይቻላል። በሌላ ጊዜ ግዴታ የሚሆነው ቀዷ ብቻ ነው። የተወሰኑ የፊቅህ ሊቃውንት ለራሷ ፈርታ ሰግታ ከሆነ ቀዷ ብቻ ይበቃታል። ለህፃኑ ፈርታ ከሆነ ግን ከቀዷ በተጨማሪ ምግብ ማብላት አለባት የሚል አቋም አላቸው። ነገር ግን እንደማስረጃ ከቁርአንም ይሁን ከሐዲስ በቂ ማስረጃ የለውም። አቅም ያለው ሰው ሰደቃም ጥሩ ስለሆነ ከኺላፍም ለመውጣት ከጾም በተጨማሪ ቢያበላ በበጎ ፈቃደኝነት መልካም። ሌላኛው ጥያቄ እኔ የቲቢ ታማሚ ነበርኩ። ለዓመት ያህል ነበረ መድኃኒት የታዘዘልኝ። ቀዷ ሳላወጣ 2 ረመዳን ጾምኩኝ። እንዴት ነው ማውጣት ያለብኝ ቢያብራሩልኝ የሚል ጥያቄ ነው። በጊዜው ቀዷ ማውጣት እየቻሉ ማዘግየት ወንጀል ነው። ስላልቻሉ ከሆነ 2 ዓመት የተደራረበው ምንም ማለት አይደለም። ሲችሉ ይሄኛውን ረመዳን እንደሸኙ ያለፈውን ዓመት ቀዷ ማውጣት ያለ በቂ ምክንያት በግድ የለሽነት ያዘገየ ሰው ቀዷ ብቻ አይበቃውም፣ ከፋራ ግዴታ ይሆንበታል የሚሉ በርካታ የፊቅህ ሊቃውንት አሉ። እዚህም ላይ ቢሆን ከጾም በተጨማሪ አብሉ ብሎ ለማስገደድ የሚያስችል በቂ ማስረጃ የለም። ቁርአኑ ላይ ፈዒደቱን ሚን አያሚን ኡኸር ነው የሚለው። በጊዜው መጾም ያልቻለ ሰው በጉዞ በህመም ምክንያት በሌላ ጊዜ ያልጾማቸው ያክል ቀናትን ቀዷ ማውጣት አለበት ነው የሚለው። ከዚህ በተረፈ አብሉ ብሎ ሰዎችን በግዴታነት ገንዘባቸውን ወጪ ያደርጋችሁ ምግብ አብሉ ብሎ ለማዘዝ የሚያስችል በቂ ማስረጃ የለም። ሆኖም ከኺላፍ ለመውጣትና ሰደቃም ጥሩ ስለሆነ በበጎ ፈቃደኝነት ከመጾም በተጨማሪ ያለበትን ቀን ቀዷ ከማውጣት በተጨማሪ አበላለሁ ያለ ሰው ማብላቱ መልካም ነው። ሌላኛው ጥያቄ የስኳር በሽታ መርፌ አዳን ካለ በኋላ ቢወሰድ ጾም ያበላሻል? በየትኛውም ጊዜ የስኳር በሽታ መድኃኒትን መውሰድ መርፌውን መወጋት ጾም አያፈርስም። ጾም የሚያፈርሰው በአፍ በኩል የሚዋጥ ነገር ኖሮ ከተዋጠ፣ አሊያ ደግሞ የምግብነት ባህሪ ያላቸው እንደ ግሉኮስ ያሉ ምግብ የሚተኩ ነገሮችን መውሰድ ነው ጾም የሚያፈርሰው። ከዛ ውጪ ስኳርም ይሁን የሌሎች በሽታ መድኃኒቶች በታፋም ይሁን በደም ስር በጡንቻ መውሰድ ጾምን አያፈርስም። ሌላኛው ጥያቄ የዛሬ 6 ዓመት ከባሌ በረመዳን ግንኙነት አድርገናል። ፈልጌ አይደለም አስገድዶኝ ነው። ስለ ዲኔም ምንም አላቅም ነበረ። ልጅ ነበርኩ፣ 16 ዓመት ልጅ ነበርኩኝ። አሁን ግን ከልጁ ተለያይተናል። ከፋራ አለብኝ? እንዴት ማድረግ አለብኝ የሚል ጥያቄ ነው። ጥያቄው ላይ እንደተባለው በትክክል ሙሉ በሙሉ ሴት ልጅ ተገዳ ከሆነ ግንኙነት የተደረገው የተገደደ ሰው ምንም የለበትም። መከላከል የቻሉ ምርጫ ያለ በፍላጎት ከተደረገ ነው ከፋራ የሚወጅበው። ስለዚህ ጥያቄው ላይ እንደተባለው ሙሉ በሙሉ በመገደድ ከሆነ ከፋራ የለም። ሌላኛው ጥያቄ ለተራዊህ ለሶላት መስጊድ ስገባ ኢሻ ተሰግዶ ተራዊህ ላይ ደረስኩ። መጀመሪያ መስገድ ያለብኝ ተራዊህን ነው ወይስ ኢሻን ነው መስገድ ያለብኝ የሚል ጥያቄ ነው። ኢሻ ነው መቅደም ያለበት። ተራዊህ የሚሰገደው ከኢሻ በኋላ ነው። ኢሻን በጀማዓ መስገድ ያልቻለ ሰው ካለቀ በኋላ ያደረሰ ሰው ተራዊህ ከሚሰግደው ጀማዓ ጋር አስሮ ኢሻ ነይቶ መስገድና ኢማሙ ተራዊህ ሲያሰላምት የተቀሩ የኢሻ ረካዓዎችን ተነስቶ ቀዷ አውጥቶ ከዛ በኋላ ተራዊህ ተቀላቅሎ መስገድ ይቻላል። ሌላኛው ጥያቄ እኔ ልጆች አሉኝ፣ በስደት ነው ያለሁት። ልጆቼ ከእናቴ ጋር ናቸው። አባታቸው ስራ የለውም። ዘካ እኔ ለነሱም ለራሴም ሀገር ልኬ ማውጣት እችላለሁ ወይ የሚል ጥያቄ። አዎ ይቻላል። በመሰረቱ ዘካ የሚወጅበው አባወራን የቤተሰብ መሪ አስተዳዳሪውን እሱ ካልቻለ ማንኛውም ሰው ከቤተሰቦቹ እሱ ወክሎት ቢያወጣላቸው ለሱም ይሁን በሱ ስር ላሉ ለልጆችም ጭምር ማንኛውም ሰው ቢያወጣ ይሆናል፣ ችግር የለም። ሌላኛው ጥያቄ ተራዊህ ወይም ተሐጁድ ቤት ውስጥ ስሰግድ ቁርአን ይዤ ነው ለማስረዘም ስል ማለት ነው ባጫጭር ሱራዎች መስገዱ ይሻላል ወይስ ቁርአን ያነበቡ ከመስገድ የቱ ይበልጣል? ጀዛኩሙላህ ኸይረን የሚል ጥያቄ። እየተሰገደ ይበልጥ ልብ የሚሰበሰብበት የሶላትን ጣዕም ማጣጣም የሚችሉበት ይበልጣል። አጫጭር ሱራዎችን በቃል የቀሩ ሲሰግዱ ከሆነ ልብ የሚሰበሰበው ኹሹዕ የሚገኘው እሱ ይበልጣል። ረጃጅም ሱራዎችን ቁርአን ይዘው ያዩ ሲቀሩ ከሆነ ይበልጥ ልብ የሚሰበሰበው የሶላትን ጣዕም መቅመስ የሚቻለው ይሄን ማድረጉ የተሻለና የበለጠ ይሆናል። ሌላኛው ጥያቄ ዘካተል ፍጥራችንን ሰብስበን ወደ ሀገር ልከን ለምስኪኖች እንዲሰጥ እናደርጋለን፣ ግን የምንሰጣቸው ሰዎች ሶላት አብዛኞቹ አይሰግዱም።
ዘካተል ፊጥርን ሶላት ለማይሰግድ አይሰጥም ሲባል ሰማን፣ ምን እናድርግ የሚል ጥያቄ። በላጩ ዘካተል ፊጥርን ሁሉም ባለበት እህሉን ገዝቶ ምስኪን ፈልጎ በእጁ ወስዶ በእግሩ ተራምዶ በእጁ ወስዶ መስጠት ነው። ይሄ ራሱ ተጨማሪ ዒባዳ ነው። ባሉበት አካባቢ ዘካተል ፊጥር የሚቀበል ሰው ከሌለ ወይም ሌላ አካባቢ ላይ እጅግ በጣም የተቸገሩ ሌላ ሰው ሊረዳቸው የማይችል ሰዎች ካሉ ገንዘቡን ሰብስቦ ታማኝ ለሆነ ሰው ገዝቶ እህል እንዲሰጥ መወከል ይቻላል። የሚሰጣቸው ሰዎች ዘካተል ፊጥር ሙስሊሞች መሆን አለባቸው። ዘካተል ፊጥር የሚሰጠው ልክ እንደ ዘካተል ማል ምስኪን ለሆኑ ሙስሊሞች ነው። ሙስሊም ላልሆነ ሰው የሚሰጠው በበጎ ፈቃደኝነት የሚሰጥ ሶደቃ ነው። ሶላት የማይሰግዱ ሰዎች ሁኔታቸው ይታያል። የሶላትን ግዴታነት ከማወጋ ክደው አስተባብለው ግዴለሽ ሆነው ከሆነ የተዉት ለነሱ አይሰጥም። ነገር ግን የማይሰግዱት የሶላትን ግዴታነት ያን ያክል የማያውቁ ሆነው እውቀት ሳይደርሳቸው ቀርቶ በመሰረቱ ሙስሊም ነኝ የሚሉ ሌሎች የእስላም ህግጋትን የሚተገብሩ አይነት ሰዎች ከሆኑ ከማስተማር ጋር ይሰጣቸዋል። ባለፉት ጊዜያት የተሰጣቸው ሰዎች የሶላትን ግዴታነት ከማወቅ ጋር የማይሰግዱ አይነት ሰዎች ከሆኑ የሶላትን ግዴታነት ከማወቅ ጋር ሶላትን የተወሰው ራጂሑና ትክክለኛው ካፍር ነውና የሚባለው የተሰጡ አይቆጠርም፣ እንደገና መሰጠት ይኖርበታል። ሌላው ጥያቄ አሰሪዎቻችን ለኛ ዘካተል ፊጥር ሲሰጡን መቀበል እንችላለን የሚል ጥያቄ። አቅመ ደካሞች የምታገኙት ገቢ የማይበቃችሁ አይነት ሰዎች ከሆናችሁ አሁን ይቻላል። የምታገኙት ገቢ የሚበቃችሁ ከሆነና ችግር ከሌለባችሁ አይቻልም፣ መቀበል አይቻልም። ለነሱ መስጠት አይቻልም። እነሱ ለእናንተ የሚፈቀድ የሚገባችሁ መስሏቸው ከሰጧችሁም እኛ አይገባንም አንፈልግም ለሌላ ሰው ስጡ መባል አለበት። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።